አርስዬ ከመናፈቋ አንጀት ማራሷ ነው ምላባቴ ውይ ዛሬ ያየኸው አብዛኞቻችን ከሼባ ውጪ ዛሬ ተጫውቷል ሁሉም ተጫውቷል አይደል የሚቀጥሉት 38 የፕሪሚየር ሊግ ሳምንቶች እንደዚህ ነው የሚሆኑት በቃ አንዳችሁ ትሸነፋላችሁ ታለቅሳላችሁ አንዳችሁ ታሸንፋላችሁ ትላጣላችሁ አንዳችሁ አቻው ትጣላችሁ ታለቅሳላችሁ የሚቀጥለው ሳምንት ይገለባበጣል አርሴ ያሸንፋል በቃ ይሄ ነው 38ቱንም ሳምንት ሃይላይት ዛሬ አይተዋል ነው ምል ገባ አይደል እርግጠኛ ነኝ ማን ነው እሱ ስላለብህ መቋጠር አይቀርም ነው ምል አንተም ከኔ እኩል ነው ናፈቀ አርሰናል ማለት ከኔ እኩል ቋጠሮ ናፍቀዋላ ገባ አይደል አርቴታ እንዴት አባቱን ያረካይ 2-0 መርተን ፈርስት ሃፍ ወጣን ማለት ዞሊስ ስታትስ አውርዶ ዞሊስ እየተባለ ሃቨርሳንድ 32ኛ ደቂቃ ላይ ማለት ቀየር አረጋቸው ማየት ማንፈልጋቸው አንድ ሁለት ተጫዋቾች አሉ እናቃለን አናወራም ሰከንድ ሃፍ ላይ ሴት ፒስ አላገቡብንም እኛ ላይ ሴት ፒስ ገባለ ከዛላ ምን አይነት ወዲያውኑ ጠቅጠቅ ማን ነው ማክስ ዳውመን እንዴት አባሽ ነው ብትዩ ገባለ እመኔ ነው ምልህ የዘንድሮ አርሰናል በጣም ነው የሚያረካ ማለት እኔ በጣም ተርናፕ የሚያረጉ አንተ ካላፊዮሪ እንዴት አባን አንተ ብቻ 38 ሳምንት ፊት ሁን እንጂ ዓለም ይመሰክርላል እኛ ያለ አርሰናል ተጫዋች ብዙ ጊዜ ማሽቃበጥ አይወዱም አይደል ላንተ ያሽቃብጡላል አትጎዳ ብቻማ እንዴት አባ ነው የምትችለው ነው ምልህ ዘንድሮ አርሰናል እመኔ ነው ምልህ ቪኒ ለፒኤስጂ ለማስቦካት ነው እንጂ አሁን ያለን ቡድን ፕሪሚየር ሊጉን ቴሮራይዝ እንደሚያደርገው እመኔ ነው ምልህ እመነኝ አርቴታ ያመጣቸው ተጫዋቾች ብዙ ጊዜ ሁለተኛ አመታቸው ላይ ነው ያበደ የሚሆኑት የብዙ ተጫዋች ደግሞ ሁለተኛ አመቱ ነው ምለ አባቴ ካም ዳውን አርሰናል አረጋጋው ኳስ በመሬት አራት አስመርግጋቸው እዚህ ጋር ታዳጊ ያለ ምናምን የሚመጣው ፕሪሚየር ሊግ ላይ ምንድነው እንዲ ክቡ ማድረግ በፍሬንድሊ ቆይ ቀሰር አርሰናል ጨዋታውን ላላያችሁት ቀስ ያለ ሪቪው ልስጣችሁላችሁ ቆንጆ ሃይላይት ማለት ነው እውላችሁ ጨዋታው በሰላም ነበር የተጀመረው ማለት ነው በቃ ቆንጆ ነበር ሀቨርት የመጀመሪያ ገባ በቃ ይሁን ምናምን ተባለ ከዛስ አዲሱ ፈራማችን ይዞ እለው እንዴት እንደሚያምር ጎሉ ራሱ በዛ በኩል ትንሽ የተስማሙ ይመስላል ቪኒ ቆይ እንደ ጋይስ ከዛ ቆይ ወደ ወሬ ስመለስላችሁ ያዘው ቀርቀር ያበደች ጎል ሲያምሩላ ማለት ነው በቃ በስሙ የመጀመሪያ ጎል አስመዝግ ከዛ በቃ በዚሁ ይለቅ ብሎ አርቴታ ቀይር አረጋቸው በቃ ግቄሽ ነሱጣ ምናምን በቃ ማሉን ሰላም ምናምን አረጋ አገቡላችሁ እንዲነችና እኔ ሻምፒዮኑ አለለና በላይ ማክስ ዶማን በላይ ጄሱስ ያዝ እንግዲህ እንዳለ ቅርቅር ያላረጉላችሁ ይሄው መጨረሻው እንግዲህ አታናዱት አርሰናልን አታናዱት ፍሬንድሊ አይደል እንዴ ተወዳጁ እንጂ ሌላኛው ቅመም እየበቃ ፍክትክት እያለች የቆየችው ደግሞ ማክስ ዶማ ማለት ነው ማክስ የሆነ ክለብ ብትሄድ ማለት ነው ማክስ ዶማ የሆነ ሰውን አስቀምጣ ዋንጫ ታመጣ ነበር ማለት ነው እንዴ ጎልና አሲስት በዛሬው ጨዋታ ብቻ ባስባ ሌላ ታሪክ ቪን ዋይት ግን እስከመቼ ነው አርሰናል ውስጥ የሚቆየው እንዴው ለመረጃ ነው እሺ ጋይስ ለመረጃ ነው የተፈጠረ ነገር ኖሮ ሳይሆን ለመረጃ ይቆያል ብዙ አለ ማን ምንድነው ማየው 4-1 ይኸውላችሁ ጄሮና ልክ የፈጠነ ኮርና ሲያገቡ ማለት ነው አርሰናልን አይታችኋቸው ከሆነ ማለት ነው ሙሉ ተጫዋቾችን በጣም ነው የተናደዱት በጣም ምን አይነት ጎል ነው ደግሞ ምን ያገባው ማን ያዘ ምናምን ቀጣይ አመት ባላንዶር ይሄ ነው የሚወስደው ሐሳቤን ቀይራል ፈርስት ሃፍ ዞሊስ ነበር ያልኩት አሁን ደግሞ ምን ነው ምን አይነት ጎል ነው የሚያገባው ሰው ዝም ብሎ ነው የሚያጥሩ ይሄ ሰውዬ ትንሽ ማቹር የሚያረግ ከሆነና ማለት ነው ይኸውላችሁ ትንሽ ሰውነቱ ደግሞ ገዘፍ የሚል ከሆነ ማንንም ሰው ያስቆሙም ልንገራችሁ አይደል ማንንም ሰው ያስቆሙም ማዶኬ ዘው ሻሽን አስረ ዘው ትቀራለህ ገብቷል አይደል ምን አይነት ሰው ነው ምን አይነት ተጫዋች ነው አንተ ጄሱስ አገባ ጄሱስ ራሱ ሲያገባ እንዴ ምን አይነት ፕሪሲዝን ጌም ነው የመጀመሪያ ጌማችንን በዚህ በ4-1 ማሸነፋችን ምንን ያሳያል ሻምፒዮን እንደሆነ ነው የሚያሳየው ምንድነው ምትለኝ ሻምፒዮን እንደሚሆን ነው የሚያሳየው ኮሜንት ላይ እንደዛ ብለህ ጽፍልኛለህ ምን አይነት ጌም ነው በለው ዛሬ ከተጫወት ነው ጫውታ ማለት ነው ምን ተረዳችሁ የተቃራኒ ክለብ ደጋፊዎች ለእናንተ ነው ጥያቄ እየጠየቅኩኝ ያለው በለው የሚያስብል ነገር አላያችሁ የምሬን ነው የምላችሁ አርቴታ ሊጉን ተራ ፉክክር አድርጎ ሊያሸንፈው እንደሚችል አይነት ነገር ትንሽ ጭምጭም ታላያችሁ በአግባቡ ማመን አለባችሁ ሊጉን ቀኝ ግዛት እንገዛዋለን ካልሸጥ ነው በማርቲኔሊ ማለት ነው በዛ መስመር ላይ ገብቷላ በዚህ ሳይድ ደግሞ በማዱኬ ተጠቅመን ገብቷላ ፊት ላይ ዮኬሬሽና ሀቨርትን እየቀያየርን እንደውም ሜሪኖን ነው የምንጠቀመው 9 ቁጥር ላይ በሱ ቀኝ እንደምንገዛው እንዳትጠራጠሩ ከዛስ አውሮፓውን ደግሞ በቪኒ ጁኒየር በሳካ
ፊት መስመር ላይ ደግሞ ከሀቨርትና ቪክቶሪዮ ኬሬሽን እየቀያየር መሃል ሜዳ ላይ ብሩኖ ጊማሬሽ፣ ራይስና ማርቲን ኦዲጋርድን ከፈለግን ኤዜን እያደረግን እንደምንቆጣጠረው እንዳትጠራጠሩ። እየተዘጋጀን ያለነው ለትልቁ ነው፣ ለአውሮፓው መድረክ ነው። ፕሪሚየር ሊጉን እመኑኝ ቀኝ ግዛት እንገዛዋለን። ጀምአው በለው ማለታውን ነው። ዲተር ከተዳው ደግሞ ፍቅ ብሎ ነበር ያዩአቸው። ጀምአው ይመቸን። ሚኬል አርቴታ እንግዲህ ከአምናው የተሻለ ነገር ማሳየት አለባቸው። ምክንያቱም እነ ቪኒሺየስ ጁኒየር ከመጡ ማነው ዲፌንስ ሚድፊልደሩ ጉማሬስን የመሰለ ይዘ ኋላ ዲፌንሶች የሚታወቁ ናቸው። እንግዲህ ክርስቶስንም ይዘ እንግዲህ ምንድን ነው የጎደለው? አርሰናል ምንም የጎደለው ነገር የለም እና ሚኬል አርቴታ በዚህ ልክ ቲማቸውን ማኔጅ ማድረግ ከቻሉ እንግዲህ ድጋሚው ሆየ ሆየ ሊኖር ይችላል። ካለበለዚያ ደግሞ ሌላ ችግር እንዳይመጣ ጥንቃቄ ያስፈልጋል። ጨዋታውን ተውት፣ ያሸንፍን 4-1 ምናምን የሚለውን ጢባር ወሬ ምናምን ተውት። ጅሩና አምና የወረደ ቲም ነው፣ ከስፔን ላሊጋ ወርዷል ማለት ነው ወደ ታች። ተውት ጨዋታው ልላችሁ ፈልጌ ነው። ግን ማክስ ዶመን ይሄ ልጅ አለማድነቅ አይቻልም። ምን ያውም በዚህ ሲዝን ማለት ነው አርቴታ አራዳ ከሆነ ማለት ነው ደግሞ እንደተባለው በጣም ሃርድ የሆነ አታኪንግ ቲም ለመገንባት እያሰበ ነው የሚባል ነገር አለ። ስማቸው የተያዙትን ዝውውሮችም ስንመለከት ቆንጆ የማጥቃት ቲም ያሳያል ተብሎ ይገመታል ማለት ነው። ሁለቱንም መስመር በጣም ጠንካራ ማድረግ ከፈለገ ይሄ እንዳምነው ፊት ማትሆን ከሆነ ቡካዮ ሳካ ከማዱኬ ልጅ ቤስት አድርጎ ቢጠቀሙ የተሻለ ነው። እግዚአብሔርን ነው ማለት በጣም ነው የሚችለው ማክስ ዶመን። ይሄ ከማን ጋር ይመሳሰልብኛል መሰለህ? ከላሚን ያማል ጋር የሚመሳሰል አይነት ነገር አለ። ይሄ የፈጠናው ያወዳደርኩ ውድድር ምናምን አይደለም፣ ግን የሚመሳሰል አይነት ስኪል አላቸው። በጣም ታለንትድ ልጅ ነው። አሲስቱን አይታችሁታል፣ ጎል ያስቆጠረበትን መንገድ አይታችሁታል። ድሪብሉ ሌላ ታምር ነው። ፓሶቹ በጣም ነው ደስ የሚሉት። በጣም ጸዴ ልጅ ነው። የምናያቸው ህጻናቶች ሌላ ነገር። ከሌሲ ግን አይበልጥም፣ ከሌሲ ጨራሽ አይበልጥም። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። እዚህ ላይ ነው ብሩኖ ጉማሬሽ እና ቪኒ እንግዲህ ናፍቆኝ የነበረው አርሰዬ ክለቤ ተመልሷል። በድል የጎል ዝናብ አውርዶ ማለት ነው። እኔም ናፍቆኝ የነበረው የስዕል ስራ ተመልሻለሁ ማለት ነው። ዊአር ባክ። አርሰዬም ስኖቤክም ወደ ስዕል ስራው ተመልሷል ማለት ነው። የጎል ዝናብ አዝነባ አርሰዬ ፍሬንድሊ ጌሟን በድል ጀምራለች። ስኖቤክም እንግዲህ ከኋላ የምታየው ስዕል የት ጂም ቤት እንደሆነ ቀድሞ ለገመተልኝ ሰው ኮሜንት ሴክሽን ላይ ማለት ነው የፈለገው ክለብ ደጋፊ ብትሆኑ አዲሱን ማሊያ እሸልማችኋለሁ ማለት ነው። ቀድማችሁ ኮሜንት ሴክሽን ላይ የፈጠነ ገምቱ። ፋይናል ሪዛልቱን ደግሞ ማለት ነው ማሳያችሁናል ጠዋት ላይ። በነገራችን ላይ በዚሁ አልተኛም እየሳልኩ ነው ማድረው ማለት ነው። የማሻችሁ ዳይ ወደ ኮሜንት። የቀጣይ ዓመት የባላንዶር አሸናፊው ተረጋግጧል። ምንም ነገር እንዳትከራከሩኝ። ምን አይነት ጎል ነው የሚያገባው እንዴ? ፕሪሲዝን ነው አይደለም እንዴ? እኛ እኮ ቁጭ ያልነው ህፃን ልጆች ወጣት እነ ሳልመንን ምናምን ለማየት ነው። ለምንድን ነው የምትባልገው እንዴ? ምን አይነት ባለጌ ሰው ነው ያመጣ ነው? ምን ሆነ ነው እንደዚህ ምን መሬት አረ እንዴ ማን ዳውመን ኩክ እያደረገ ነው የመጨረሻ። ይሄ ሰውዬ ትንሽ ኳስ መልቀቅ ከጀመረ ማለት ሰው ይገላል ማለት ነው። ምን አይነት አሲስት ነው ለሃቨርዝ ያደረክለት? ማን ሃቨርዝ 30 ደቂቃ ነው የፈጀበት ማለት ነው። ከዛ በኋላ ወጣ። ይሄ ልጅ መጀመሪያ 30 ደቂቃ ውስጥ የክለቡ የመጀመሪያ ጎል ያገባል። ክርስቶስ ዞሊስ ምን አይነት ሰው ነው? አጭር ነው ማለት ሳንቼዝ ነው የምትመስለው። በቃ እንዴት 17 ቁጥር ነው ያምርበታል። ማን እንዲህ መሬት ለመሬት ተቀለለባቸው። ማን ቀጣይ ዓመት ባላንዶርን አንተ ነው የምትወስዱ። ምንም እሱ ካልወሰደው ሃቨርዝ ነው። ሃቨርዝ ካልሆነ ደግሞ ዳውመን ነው። ማን እስቲ አንድ ሰው ይከራከረኝ። ከዛ በኋላ ተጣላላችሁ ከዲጋ ማን ምን አይነት ስነ ያመጣ ነው አተ 4 ጎል አራት የጃረብ ጨምራችሁ ነው እንዲወጣገቡት እንዴ? አረ ቀንሱት ጄሮና እግር ኳስ እንትን ነው አይደል? ይሄ ነገር እንትን የእግር ኳስ ነው አይደል? ምንድነው መሰራው? አልጫወትም ብትልስ መጀመር 4 እስኪገባ በአካዳሚ ልጆች 4 ይገባባል። አላቃቸውም። አርቴታ ብቻ ነው ማለት እሱም አልተጫወተም። አላቃቸውም እነዚህ ሰዎች። አርሰናል በሆናቸው ላይ ያወቁት በሎጎ ነው። ማክስ ዶመን ይሸጣል። ማክስ ዶመን ደስ ይለኛል እሱ ልጅ። በቃ ምን አይነት የወረደ አርሰናልን የተመለከተው። እኛ ከአርሰናል ኤክስፔክት የምናደርገው የምንጠብቀውና የተመዘገበው ውጤት ለየቀል በጣም የተለያየ ነው። 4-1 ጄሮና 4 ጎል ብቻ ጭራሽ 1 ጎል ተቆጠረበት እና በጣም የወረደ እንቅስቃሴ ነው።
ዞሊስ ግብ አስቆጥሯል። ካያቨርት፣ ማክስ ዶመን ጥሩ ተስፋ ሰጪ እንቅስቃሴ ግን እንደ አርሰናል ፕሪሚየር ሊጉን እንኳን ታውት አክቹሊ የሚታወቅ ነገር ነው። አውሮፓ ሻምፒዮንስ ሊግን ዶሚኔት ለማድረግ እንደዚህ አይነት ቡድን ነው። ፕሪሲዝን ነው አይኖ መስተካከል አለበት ምናምን፣ ግን በጣም የወረደ ውጤት ነው። በጣም የወረደ ውጤት 4-1 እኔ ዘገነርስን ይገልጻል ብዬ አላስብም። እሱ ኤክስፔክት የሚደረግበት ያለበት ሌቭል እና ውጤቱ እንትን አይደለም፣ የሚመጣጠን አይደለም ብዬ ነው ማስበው። ለማንኛውም ጨዋታውን እንደተመለከታችሁት ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። ማክስ ዶማን፣ ክርስቶስ ዞሊስ፣ ሳልሞን ምን አይነት ተጫዋቾች ናቸው? ምን አይነት ስኳድ ውስጥ ነው እየመጡ ያሉት? ምን አይነት ድንቅ የሆኑ ተጫዋቾች ናቸው? ቢስሚላ። በተለይ ማክስ ዶማን ምን አይነት ኳስ ነው አሲስት ያደረከው? ምን አይነት ጎል ነው ያስቆጠርከው? ትችላለህ። አረ ቢስሚላ። ይሄ ልጅ በቃ ከሱ በላይ ያሉት ሲኒየሮች በጣም ቶፕ ስለሆኑ ይቸገራል እንጂ ኔክስት ሲዝን ቋሚ ሆኖ መጀመር ያለበት አይነት ፐርፎርማንስ ነው እያሳየን ያለው ከአምና ጀምሮ ማለት ነው። እና ጠብቁት፣ ዶማንን ጠብቁት። ሳልመን ኮምፖዠሩ ማለት አይደነግጥም። አቅም ያለው ተጫዋች ነው። ልምድ ኤክስፒሪየንስ ያለው ይመስላል ምናምን። አሪፍ ተከላካይን ያገኘ ነው። ሳሊባ ሲጎዳ ኦር ጋብሪኤል ሲጎዳ በእነሱ ቦታ ሆኖ መሰለፍ የሚችል አይነት ተጫዋች ነው። በተለይ ለካራባው ካፕ እና ኤፍ ኤ ካፕ የሚሆነን አይነት ተጫዋች ነው። ሳልመን ይመች። ክርስቶስ ዞሊስ በዛኛው ቪዲዮ ሰርቼላችኋለሁ። መፈረሜን አልሰማችሁም ወይ? ማን እንደፈረመ አላወቃችሁም ወይ? ያለበትን ጨዋታን ያሳየን። አርሰናል ናፍቆን ነበረ፣ ናፍቆን ያገኘ ነው። ደስ ብሎናል። ስጋት አለብኝ። ጋብሪኤል ጄሱስ አትሸውደኝም። ምንም አይነት ጎል ፎርቢሽ ለምን አታስቆጥርም? አትሸውደኝም። አንተ ከክለብ ይውጣ። ካይ ሃቨርትዝ አንተ ታስፈልገናል። ጋብሪኤል ጄሱስ ግን በፍጹም አትሸውደኝም። አንደኛ ክለቤን ለቀህ ውጣ፣ ሁለተኛ ሪስ ኔልሰን እና ፋቢዮ ቬራም ክለቡ በቃ ከናንተ በላይ ሆኖ አድጓል። የዛሬ 2-3 ዓመት ሜቢ ለስኳዱ ልትሆኑ ትችሉ ነበር። አሁን ግን የምትሆኑ አልመሰለኝም። ይህንን ስል ማለት ነው ኔልሰን እንደምትመቸኝ ታውቃለህ ብዬ አስባለሁ። ምክንያቱም ያቺ ቦርንሞዝ ጎልን መቼም አልረሳትም። እንዴት እንደፈነደኩ እንዴት እንደሮጥኩ በቃ ዋንጫው የኛ ነው ያልኩበት ታይም ነበረ እና ማንም የአርሰናል ደጋፊ ያንን ጎል አይረሳም፣ ውለታህንም አይረሳም። ሪስ ኔልሰን ግን በቃ ክለቡ ጥሎ አድጓል እና ይሄ ነው የተሰማኝ። አሪፍ ተጫዋቾች ህፃናቶቹም ጥሩ ያየናቸዋሉ ምናምን፣ ወደፊት እናያቸዋለን። ቀጣይ ፕሪሲዝን ጌሞች ላይ የምናያቸዋለን። አርሰናል ናፍቆኝ ያገኘሁት በጣም ደስ ብሎኛል። እናንተ ምን ተሰማችሁ? ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ይመቻችሁ። አብዮታዊ እርምጃው ጅሮና ላይ ሀ ብሎ ተጀምሯል። ሀቢቢ ከዚህ በኋላ የትኛውም ክለብ መስመሬ ላይ የገባው ማለት ነው አይቀጡ ቅጣት። በቃ ዛሬ ጸዴ ጭዌ ነው፣ ሮቴሽኖች ያለበት እና ጥሩ ፖዘቲቭ ነገሮችን ያየንበት። ክርስቶስ ዞሊስ፣ ማክስ ዶመን ብዙ ከሀበት ስለራሱ ፖዘቲቭ ነበር ሀቢቢ እና ስኪሊ ለራሱ ምን አክሎ ነው የመጣው። ኔልሰንም ፖዘቲቭ ነበር። ኔልሰን አውዝ ቢላይ ምንሽ ተወረጅ ኖዋኔሪ ማለት ሲቀጥል መታለል የሌለብን ነገሮች ጋብሪኤል ጄሱስ አያስፈልግም። ፋቢዮ ቬራም እዛው ኔልሰንንም ታበረልኛል ሀቢቢ። ከዛ ውጭ አንድ ጎረምሳ የ44 ቁጥር ይሄ ፖል ፖግባ በአቡዳቢ ተከሽኖ ማለት ነው። ምን አይነት ጉዳይ የሆነ ወጣት ልጅ ነው። በሱ ስሙን አጣርቼ ሌላ ቪዲዮ ሰራበታለሁና ብቻ ጥሩ ነው። ሮቴሽኖችንም እያየ ነው። ከዚህ በኋላ ደግሞ አሁን ብሩኖ ጉማሬሽ ምናምን ሲጨመር ሌሎችም እነ ጋብሪኤልም እነ ማርቲኔሊ ምናምን እንትን ይላሉና ጥሩ ጅማሮ ነው ያለው። ደስ ብሎኛል። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ነገር እንዳይረሳኔ ልፎክር አልመጣሁም። አንድ መረጃ ለመናገር ነው፣ ማንም ሰው ማያውቀውን። ያማልን እንግዲህ ሜሲ ሲያጥበው ፎቶ አይታችኋልና ያ ፎቶ በእጣቢ ነበር እየታጠበ የነበረው። ትክክለኛ የታጠበው ማክስ ዶማን ነው እና ያማልንም ነው በእናት ሜሲ በነካ እጅ ብላ በማክስ ዶማን እጣቢ ነው ያጠበችው። ትክክለኛው የሜሲ አልጋውራሽ ማክስ ዶማን ይባላል። ብራዘሪ ምን አይነት አስማት የሆነ ቅመም የሆነ ልጅ ነው። በዛ ላይ ደግሞ ክርስቶስ ዞሊስ አዲሱ ፈራሚያችን ጎል ማግባት ጀመረ። እንግዲህ ምን ይወጣል? እሺ አሁን እዚህ ስኳድ ላይ ነው ጭራሽ። ኤኮ ቤንቹ ነው፣ ቤስቱ አለ፣ እነ ራይስ ምናምን ሙሉ አሉ ቤስ። ከዛ ነቢ እንዴ ኤኮ ጅምላ ጨራሽ መሳሪያ መጠቀም እኮ ነው የምናስፈርማችሁ ተጫዋቾች። ምን ነው በዛኛውም ወገን እኮ ያለው የአዳም ዘር ነው። በቃ የሰውን ዘር ልናጠፋ ነው በእግር ኳስ። የእግር ኳሱ ሂትለር ማክስ ዶማ ከአንቺ ነው ማስቀርሽ ነው ካደግሽ አንቺ አገር ታጠፊያለሽ። ወያላ እንዳትለምድ እንደዚህ ሰሌ እንዲህ እንዳይመስልህ ሁሌ እንዳይለምድ ገባያ። 4 ጎል እያገባ እንዳህያ ወደኋላ እየተላቀቀ ይሰራል። ለዛ ይፈታ በኖርማል ሲጀመር የወዳጅነት ነው ተወዳጅ ኖራና ያገባኝም ሲጀመር ግን አሳያለሁ እንዲወጋን ምን ይሰራል እንዲህ ለምደህ እንደመጣ
የምሬን ነው። ምን ትላለህ? በጣም ነው የምከብደኝ። አንቺ ፈላከም እንደነገርኩሽ። ቆይ ችግር የለም